it's not the right time for us to be scared. And yes, I know I wasn't perfect when we fought and cried all those nights, but the passion that we have is too strong to give up the fight. So I need you to say it, if you really wanna let me go, 'cause I don't believe you know I don't. ስራው ተጠናቋል። በዚህ ምድር ያሳለፍኳቸው አመታት ለኔ አስደሳች ናቸው። በርግጥ የነገን ባላውቅም ዛሬ ላይ ግን በጣም ደስተኛ ነኝ። በህይወቴ አንድ ጊዜ ብቻ መቼም የማረሳው ሀዘን ልቤን ሰንጥቆት አልፏል። ከአመታት በፊት እናታችን ስትሞት እኔና ታላቅ ወንድሜ እስራኤል ማንንም አልነበረንም። ወንድሜ ለኔ ልዩ የሆነ ፍቅር ነበረው። ከእናታችን ሞት በኋላ ደግሞ ወንድማዊ ፍቅሩ ይበልጥ እየጨመረ መጣ። እንደ እናት፣ እንደ አባት፣ እንደ ጓደኛው ሁሉንም ነገር ሆኖልኛል። ወንድምዬ የእናቴን ሞት አስረስቶ አዲስ ህይወት ምዕራፍ ያስጀመረኝ ለኔ ልዩ ስጦታዬ ነው። በቃ በኔ ውስጥ ቦታ ያላችሁ ትምርቴና ብቸኛ ወንድሜ ብቻ ናቸው።
ነገ ሌላ ልቤን የሚጋራኝ ይምጣ አይምጣ ባላውቅ እየመሸ ነው ወደ ቤቴ መመለስ ፈልጋለሁ ወደ ቤትሽ መመለስ ነው ወይንስ ከኔ መለየት እንደፈለክ ልትተረጉመው ትችላለህ ግን አሁን በቃ ወደ ቤቴ መልሰኝ ሳኒ እንደዚህ ትጨነቂያለሽ ብዬ በጭራሽ አላሰብኩም አሁን ነው በደስታ ወደ ቤትሽ መልስሽ በዛበትም ማለት አንቺ ሴትዮ ኧረ ተይ በልኩኝ እንዴ ትንፋሽ እስኪያጥርሽ ጉንጭሽ እስኪወጠር ድረስ ይጫው ነው ደዛ እዛ የፈረደበትን የምግብ ዘር ነው ተረጋሽዬ ተረጋኩ ገና አራተኛ ጊዜ ነው መብላት ተጀመረ አለጋሽ ብትሆን ፀሐይ ይጭና አምስተኛሽን ቀጥይ ይሽ ጋሽዬ ይሽ ልብ ያለቻት በጣም ቆንጆ ነው እንዴው ለምዱ መባት እንጂ እኮ የሷ ወድቀ ሰው ይተኛል አይሰፋ የሆነ የታሰረ ነገር ሳይኖር አይቀርም ወደዚህ
ስትሆን ማየት ናት። ስንት ነገር ተነጋግረን ተመልሰን እንዲሆን አናግረኝ እንጂ ምን ላናግር ጋሽ? ሁሉም ነገር ነግሬህ ጨርሻለሁ። ሌላም ማወራ የምነግርህም ነገር የለኝም። ሁሉም ነገር ከቁጥጥር ውጭ ነው። ምንም ከኛ ቁጥጥር ውጭ የሆነ ነገር የለም። በህይወት ዘመን አንድ ቀን እንኳን ተሸንፌ አላውቅም። ዛሬም አትሸነፍ። ከዚህ በላይ እንዴት ነው መሸነፍ ጋሽ? ተጋበለ ልብ ብለህ ስማ። እስኪ እኔን ተመልከት። ያለ እናት ያለ አባት በጀርባ አዝዬ ያሳደግኩህ ለዚህች የማትረባ ችግር መሸነፍ ይመስል ጭራሽ አልሸነፍ። ትፈልጋት ሴት የልብህን ንግሥት የትም እንዴትም ብዬ እጅ መዳፍ ላስገባ ቢጨንቅህ ጋሽ አይደለህም አንተ እኔ ባለቤቱ እንኳን ያልሆንኩላት ያላደረግኩላት ነገር ግን በቃ እኔ ብቻ ነኝ የማፈቅራት። እሱ አይደለም ልታፈቅረኝ ፍቅሬን እንኳን ልትረዳ አልቻለች። አየህ ቢያንስ በእድሜ በልጠሃል። ይሄ ማለት ደግሞ ብዙ ህይወት ተሞክሮች አሉኝ ማለት ነው። ህይወት የቱ ጋር ስትወጋት ወዴት እንደምታዘነብ ስስ ብልቷንም ጭምር ጠንቅቄ ያውቃል። ጋሼ እኔ ስለ ህይወት ፍልስፍና መስማት አልፈልግም። እኔ ፍቅር ያዘኝ ከህይወት ሳይሆን ከልሳን። ልሳንም እኮ የምትኖራት አንድ ህይወት አካላት ሰማለህ። ልሳንን ለማግኘት ደግሞ አንድ የህይወቷን ደካማ ጎን መጠቀም። አልገባኝም። በጣም ጥሩ። የማይገባቸውን የሚጠይቁ ብፁዓን ናቸው መልስ ያገኛሉ ይላል። አረፈ እንዴት ነው አስተያየትህ ጋሽ? ልብ ብለህ ስማኝ። ማንኛውም ሰው ከሁለት ማህፀን ይፈጠራል። አንድም ከወንጀል ሌላም ከፍርሃት ከርስ። ይህንን የወንጀልና የፍርሃት ድቅዬ የሆነ ሰው ደግሞ ወይ ወንጀል ሰርተህ አሊያም በፍርሃቱ አስፈራርተህ የፈለግከውን ነገር ነጥቀህ ትወስዳለህ። ተግባባን? አበባ ላንቺ ምን እየሆንክ ነው? ራስህን ግን በመስታወት ተመልክተኸዋል? እንዳታመልጭኝ እኮ ቾክዬ ነው። ይቅርታ። እቺን ውብ ጽጌረዳ ፍቅሬ ተምሳሌት የሆነችውን ላንቺ ላበረክት። ይቅርታ ግን እንደዚህ ሁኚ ስለቀረብሽ። እንኩ ድጋሚ ስለዚህ ጉዳይ ብታነሳብኝ መቼም እንደማንገናኝ ነግሬህ ነበር። ነግረሽኛል ግን እባክሽን ልሳን ይቺን አበባ ብቻ ተቀበይኝ እንጂ ሁለተኛ አላስቸግርሽ። ጥሩ። ይሄ የማይናገር ቅጠል ግን ምንም የሚያመጣው ለውጥ እንደሌለ ተረዳ። አመሰግናለሁ ልሳን። በፍቅርሽ የቆሰለውን ልቤ እንደተቀበልሽ ነው ማስበው። አሁን መሄድ ይችላል? በጣም እንጂ ልሳን።
አበባውን ሳይሆን ልቤን የታልሽ። አዝናለሁ። መጥፎ ሰው እንደሆነ እያስገደድከኝ ነው። በፍቅርና መወደድ መጥፎ ሰው ለመሆን ያስገድዳል እንዴ? እየነገርከኝ ነው ወይስ እየጠየቅከኝ? አንቺ ምን ይመስልሻል? አንድ የመጨረሻ ነገር ብቻ ልንገር። እኔ አንተን የማስረዳበት ቋንቋም ሆነ ቃላት የለኝም። ታዲያ ማን ያዘሽ? ቋንቋና ቃላት አለቀብሽ። ምን ትሰሪያለሽ? አትሄጂም? እንደውም በቃ አሁን ሂጂልኝ። አቤት ጉድ! ዛሬ ጋሽዬችን ወጥ የቀመሷት ጊዜ እንዲያው እስቲ ጫጉንም አልቀመስኩት። እስቲ ቆይ ለምን ይቅርብኝ? አይሽት አይጣይ ቢጠሽን አጣሽ እንጂ ምነው ጋሽዬ ድምፅ የማያሰሙ? እንዲያው በድንጋጤ እኮ ትንል ያስብሉኝ ነበር። ምን እኔ ትናስብልሻለሁ? ያለ ልክ ባፍሽ የሞላሽው አንቆ ሊደፋሽ ነበር እንጂ ለማነቅም የሚያደርስ እንዲያው ጠቀም ያለ ነገር ታፌም አልገባ። መቼም ከዚህ በላይ ከነጠረጴዛው አትከችው ነው ጋሽዬ። ምን ነው ለዚህ ትንሽ ወዲህ እንዲናገሩኛል? ይሄ እንደ ከበሮ የተወጠረ ወዲህ ይዘሽ ትንሽ ወዲህ ስትይ ትንሽ አታፍሪ? ያቱ ይሄ አይ ጋሽዬ ነፋስ ገብቶኝ እኮ እንዲሁ ጥብ ያደረገኝ። ተይ እባክሽ፣ ንፋስም እንደ ምግብ መጠቀም ጀምረሻል ማለት ነው። መቼም አንቺ ያገኘሽውን ወደ አፍሽ መወርወር ለምዶብሻል። እኔማ መቼም የገባይ ጎዲያም ብዬ ነው። ሰሚያለሽ አንቺ ሴትዮ፣ ሁሉም ነገር ተገዝቶ የሚመጣው በገንዘብ ነው። ለኔ ብላ አይገዙት። ምን? አይ እንዲሁ ሴትዮ ቢሉኝ እኮ እንዲሁ ሰውነቴ እንዲሁ ፍክት ፍፍት ብለው ቢያዩ ሴትዮ ለመባል ያደረስኩም ብዬ ነው ጋሽዬ። እሺ እኛ ሜቴቴ ለመሆኑ 18 ዓመትሽ ነው? አይ ጋሽዬ እኔ እኮ ገና እንትን ነኝ። ምን አቅለሰልሽ ይሻል? መናገር የምትፈልጊው ለምን አትናገሪ? ኧረ ያሳፍራል ጋሽዬ። በቤቴ አንቺ ከሰሙሽ ገና ብዙ ታወሪያለሽ። ይልቅ ሂጂና ክፍት ጫማ አምጪ። እሺ ስሚ ፀሐይ። አቤት ጋሽዬ። እንቁላል እንዴ? ወይ ጋሽዬ 10 እንቁላል ነበር። እንዲያው ምሳዬ ላይ እሷን ቀመስ ቀመስ አለኳት። አሁን አድቋል ጋሽዬ። ልግዛ እንዴ? አንቺ ሴትዮ ሰክረሻል? ምን ነው ጋሽዬ? በቃ ሁሉ ነገርሽን ከምግብ ጋር ነው የምታያይሽው። እኔ ያልኩት እንቁ አለ ወይ ነው። ወይ እኔ አፈር በበላው ጋሽዬ። ኧረ ምን በወጣ እኔ ገንፎ በበላው ጋሽዬ። እንቁላሉን እኮ ያሉ ይመስሎኝ ነው። እንቁማ አልመጣ። ይሄው ነው ደስ ምንድነው? እንቁ ሀራም ድረስ ወይንም ለዚህ ልጅ ምን ነው ልቀቀኝ። የሰከንኩ መሰለህ እንዴ? ራስን እስክትስት ድረስ መጠጥ ማ እኔ ያንተ ታናሽ ወንድም መጠጥ ቆይ ከመቼ ወዲህ ነው አንተ መስከር የጀመርከው? ለምስሌ ውስጥ ገብቶ ራሴን ያሳተኝ። በቃሽ ሁሉንም ነገር ተወው። እሺ ጸበል ልትነግረኝ ነው እንዴ? እኔ እኮ የዲያብሎስ መንፈስ ሳይሆን ያቺ ቆንጆ ናት የለከፈች።
እሷን ነገርማ ሁሉንም ነገር በእኔ ተወው ብዬ ስንት ነገር ተነጋግረን እንዲህ ስክር ብለህ ትመጣለህ? ወይኔ ስትዋከዋላ ይናልተገጥ ምን ነካው ወንድሜ? ውሻ ነከሰው? መኪና ዲቆት ዝም በይ አትጩይ። አንቺ ደግሞ እንዴ ልም ብሎ ሰክሮ እያየሽ ውሻ ምናምን ትያለሽ እንዴ? ነው ደጋሽዬ። እሱማ አንድ ሁለት ቢጎራርስበት እኮ እንዲያው ጅራሹ ነበር የሚጠፋ። እንካንኩ አይ ሴትዮ ሂጂልኝ ከዚህ ሁራ ስገብገብ ዞር እላለሁ። ታዲያ እንዴ ደግሞ ከወደ ውሃ ከማዘንበል እንደኛ ወደምትጎራረሰው መዘንበሉ ሳይሻል አይቀርም። አይ ሴትዮ ያግዢ ምን ተከተረሽ ታይኛለሽ? ጉድ ፈልቷል እኮ እዚህ ቤት። አሁንም ትበያለሽ? ማንም አይደለችም። በችግር የምትሸነፍ ተራ ሴት ነች። አዎ ተራ ሴት። ታዲያ ለምን ዝም አልሽ ልሳኔ? እኔማ ከቀን ቀን ይተዋል ብዬ አስቤ ነበር፣ ግን ይባስ እየባሰበት ነው። ጥፋት ነው የሰራሽው። አየሽ ምንም ነገር ሲያጋጥምሽ ቀድመሽ ለኔ ለወንድምሽ መንገር ይኖርብሻል። ለብቻሽ መጨነቁ ለትምህርትሽም ቢሆን ጥሩ አይደለም። ድምዬ እኔ እኮ ከሰው ጋር እንድትጋጭ ስለማልፈልግ። ግጭትን ምን አመጣው? ያለውን ነገር በተገቢው መንገድ ተነጋግረን እንፈታዋለን። ከዛ የዘለለ ምንም አይነት ችግር አይፈጠርም። እሺ በተለይ እኔ አሁን በትምህርት ማለቂያ ወቅት ምንም ነገር መጨናነቅ አልፈልግም። እኔም እኮ የምለው ይሄንን ነው። አይሽ ለእንቁም ቢሆን ይሄንኑ አስረዳዋለሁ። እርግጠኛ ነኝ ደግሞ እንግባባለን። ለምን ለታላቅ ለወንድሙ ለዲዲ አትነግረው? ከሱ ጋር በስራ ትገናኛላችሁ አይደል? ውሏችሁም አንድ ላይ ነው። ወንድሙን ሊፈራ ይችላል። አዎ እሱም ጥሩ ሀሳብ ነው። ለዲዲያ ያለውን ነገር ሁሉ ነግረዋለሁ። ሁሉም ነገር ይስተካከላል። ለማንኛውም አንቺ መጨነቅ የለብሽም እሺ? ወንድምዬ አንተ እስካለ ድረስ በምንም ነገር ተጨናንቄ አላውቅም። ወደፊትም አልችልም። ኮሌጅ በሰዓቱ ግቢ፣ ምግብን በሰዓቱ ተመገቢ እሺ? ግቢ። ነገሩን ይሄን ያህል ባታከብደው ደስ ይለኛል። ምን ማለትህ ነው ይዲዲያ? ልሳን እኮ በእንቁ ላይ ምንም አይነት ፍላጎት የላትም። ለምን? የኔ ወንድም ለማፍቀርም ሆነ ለመፈቀር የሚያንሳው ነገር አለ እንዴ? እኔ እንደዛ አልወጣኝም ይዲዲያ። አንድ እውነት ልታውቅ ይገባሃል እስራኤል። ሁለቱም በአፍላ ወጣትነት ላይ ነው የሚገኙት። ፍቅር ደግሞ የወጣትነት ጸጋቸው ነው። ይህንን ጸጋቸውን አንተም ሆንክ እኔ ልንጋፋቸው ገባንም። ያገኘኸኝ አይመስለኝም። ለማለት የፈለግኩት ግን እየገባህ ነው። ልሳን እንቁን ለፍቅር ጓደኝነት አትፈልገውም። እሱ ብቻ ስለፈለጋት ደግሞ የሚሆን ነገር ያለ ይመስልሃል? ይዲዲያ ፍቅር ሁለት ሰዎች ሊጋሩት የሚገባ ስሜት ነው። ሴት ልጅ ራሷን ታግደረድራለች። ይሄ ደግሞ የተለመደ ነው። ምክንያቱም ራሷን ተፈላጊና ተወዳጅ የምታደርግበት መንገድ ስለሆነ። እርግጠኛ ነኝ ግን ልሳንና እንቁ ቀስ በቀስ ይላመዳሉ። እኔ እህቴም በደንብ አውቃታለሁ። አየህ ምንም ነገር ከኔ አትደብቀኝ። አሁንም አረጋግጥልሃለሁ፣ ልሳን እንቁን ለፍቅር ጓደኝነት አትፈልገው። ደግሞ እውነቱን ንገረኝ ካልክ እኔም በሆን በዚህ በመማሪያ እድሜዋ ሐሳቧ በሌላ ነገር እንዲበታተን አልፈልግም። የኔስ ወንድም ያንተ ወንድም ምን መማር፣ ራሱን መቻል፣ ትልቅ ሰው መሆን እንዳለበት የማላስብ አልጨነቅ ይመስልሃል? እኔ እናትና አባት አደራ ያለብኝ አይመስልህም? ይህንን ነው የምታስበው እስራኤል? እኔ እንደዛ አልወጣኝም ይዲዲያ። አንድ እውነት ልታውቅ ይገባሃል።
እንቁ በእህትህ ግትር አቋም መሰቃየት ጀምሯል። ያለ ወትሮው እየጠጣና እየሰከረ ያመምሸ መምጣት ይዟል። እኔ ደግሞ ቁጭ ብዬ ይህንን የማይበት ትዕግስቱም የለኝም። እና እኔና ልሳን ምን ማድረግ እንችላለን? ታስታውሳለህ አይደል? ከኔ ሼር ገዝተህ በጋራ ይህንን ድርጅት እንደምናንቀሳቀስ። አንተም ሆንክ እኔ ይህንን ድርጅት ማጣት አንፈልግም። ምክንያቱም የህልውናችን መሰረት ነው። የማውቀውን እውነት ለምን ትደግምልኛለህ? አስጨርሰኝ እስራኤል። ልክ እንደዚሁ ሁሉ በአሁኑ ሰዓት እንቁ ልሳንን አጥቶ መኖር የሚችልበት አቋም ላይ አይደለም የሚገኝ። ታምንም ባታምንም ከልቡ አፍቅሯታል። እማዝነው በዚህ ነው። እሷ ግን አታፈቅረው። ለሁላችንም የሚበጀን ልሳን እንቁን ማፍቀር ብትችል ብቻ። ተፈጥሮ መቀየር የምንችል ይመስልሃል? የወንድሜ ህይወት ተበላሸ ማለት የኔ ህይወት ተበላሸ ማለት ነው። የኛ ህይወት ተበላሽቶ ደግሞ አንተና እህትህ በሰላም የምትኖሩ ከመሰለ በጣም ተሳስተሃል። እያስፈራራኸኝ ነው እንዴ? አይደለም፣ የማደርገውን ነው የምነግርህ። እኔና አንተ በሥራ ብቻ ሳይሆን በጓደኝነታችንም የምንግባባ ይመስለኝ ነበር። አዝናለሁ። ማድረግ ያለብኝም ነው ያደረኩት። አንተ ማድረግ ያለብህን አድርግ። እስራኤል? ምንም አልሆንኩም። አንቺ ግን ደህና ዋልሽ? እስራኤል፣ እኔ ወንድሜን በደንብ አውቀዋለሁ። የሆንከውማ የሆነ ነገር አለ። ከኔ ትደብቀኛለህ? ምንም አልሆንኩም አልኩሽ እኮ። ትንሽ ድካም ቢጤ ተጫጭኖኝ ነው። እሺ፣ ሻይ ቡና ምን ላፍላለህ? አይ ይቅርብኝ። ገብቼ ትንሽ አረፍ ልበል። የተረበሸ አይምሮህማ ሊያርፍ አይችልም። እኔ እኮ የማውቀው ታናሽ እህት ነኝ። ትም ብቻ አይቼ ከቃላቶች በላይ ይረዳሃል። ትንሽ አረፍ ልበል ብዬ እኮ ነው ልሳኔ። ሽሽት ነው የሆነው፣ ላለመናገር ሽሽት ነው እንጂ በዚህ ስሜት በፍጹም ልታርፍ አትችልም። ያንተን ችግር ሐዘን ለመጋራት ብቁ አይደለሁም። ትንሽ ልጅ ነኝ እንዴ እኔ? ወንድምዬ፣ ያንተ ሐዘን ሐዘኔ ነው፣ ደስታህም ደስታዬ ነው። ንገረኝ። ጭንቀቴን ላጋባብሽ ስለማልፈልግ እኮ ነው ልሳኔ። ባትነግረኝም ገጽ ነግሮኛል። ቆይ ያለኔ ማን አለ? ችግርህን፣ ሐዘንህን፣ ደስታህን ቢንከራህ እናት፣ አባት፣ ወንድም አለ? የለህም። አንተ ለኔ፣ እኔ ላንተ ብቻ ነው ያለነው። አንቺን አንዷን እህቴን ሊያሳጡኝ ነው የሚፈልጉት ሰዎች። እስራኤል፣ ማድረግ ያለብኝንማ ካደረኩ በጣም መጥፎ ነው። አስታውሳለሁ ያንዳንዱ የተዋዋልንባቸው ሰነዶች በእኔ እጅ እንደሚገኙ። ይሄ ደግሞ ምን ማለት እንደሆነ ይገባል። እነዚህን ሰነዶች አቃጥዬ ወደ አመድ ክምር ነቀይራቸው።
ያን ጊዜ አጨብጭበ ባዶ እጅን ጎዳና ላይ እንድትወድቅ ልሳን እዚህ ምን ትሰራለህ? አንቺን ላናግርሽ ፈልጌ ነው። ይቅርታ አንዴ ለብቻዋ ላናግራት ነበር። ስለምንድን ነው የምታናግረኝ? እኔ ከጓደኞቼ ጋር ነው መሄድ የምፈልገው። ምን አለበት ዛሬ ከኔ ጋር ብትሄጂ ነገ ሌላ ቀን ከነሱ ጋር ትሄጂ የለ? ድርቅ አትበል። ለብቻ የምታስቸግረኝ አንሶ ዛሬ ደግሞ ጓደኞቼ ልሳን በእናትሽ እንደዚህ አትበኝ። እኔ አልበዛም እንዴ? ለሞራልህና ለስሜትህ ብዬ ብዙ ሽሩሩ አልኩ። ከዚህ በኋላ ግን አዝዬ አልዞርም። እሺ ብርደት ሳይከተልህ ቶሎ ከፊቴ ጥፋ። አደረግሽኝ የሰው መሳበቻ ስንት ቆንጆ አለፈኝ እስከ ዛሬ ቀርቦ ለማናፈር ያለበት አንተ ልጅ ልፋቴን ሁሉ በላማት አደረገው። ማክትንጋሽ ለምን ቃሽም ተወራለ? እስከ ዛሬ ታገሰ ጥቂት ቀን መጠበቅ አቃት? ሴት ልጅ ጠንካራ ነው እንደተወዳለች። በልህ እስከ መጨረሻው ማድረግ ያለብን ካደረግ ያን ጊዜ እንደ ድንጋይ የደረረው ልቧ ለሁለት ይከፈላል። ተወኝ አልኩህ እኮ ጋሽ። እኔ ሁሉንም አውቄዋለሁ። እሷን እኔን በጣም ነው የምትጠላ። እንደሱ ነው እንደምትጠላ እንደማትፈልግህ ራስን ካሳመንኩ ምን አለፋ? ጅና ግርህን አጣጥፈን አርፈን መቀመጥ። በጭራሽ ጋሼ፣ እሷ ጠላችኝ እንጂ እኔማ ልጠላትም ልረሳትም አልችልም። አጠላችህ አትጠላህም። ደግሞስ እኔ አንተ ወንድም ዝም ብዬ የተቀመጥኩ ይመስልሃል? በጓደኞቿ መሀል በተማሪው ፊት ለፊት መልሷን በእጇ መዳፍ ጉንጬ ላይ አስቀምጣልኛለች። የምነግርህንም በደንብ ተረዳኛለህ። አንተ ማለቃቅስ ወይም ሌላ ተአምር ተፈጥሮ እሳንን ሊሰጥህ የሚችል ነገር የለም። ታስታውሳለህ? ከዚህ በፊት የነገርኩህ ፍርሃትና ወንጀል ሁለቱም የሰው ልጅ ደካማ ጎኖች ናቸው። ወይ ወንጀል ሰርተህ አሊያም በፍርሃቱ አስፈራርተህ የፈለግከውን ነገር ታገኛለህ።
አውቃለሁ ሁለቱንም መጠቀም እንደማትችል ወይም እንደማትፈልግ። ይሁንና እኔ አንተን ከሁለት አንድ መንገድ ተጠቅሜ ፍቅር ወደ አንተ እየጎተትኩ ጋሼ እኔ ልሳንን በጣም ነው ማፈቅራት። ወንጀል እንዲሰራ ፍርሃት እንዲከባትም አልፈልግም። አይዞህ ስጋት አይግባ። እኔ አንተን ፍቅር የመጉዳቱ ሀሳቡም የለኝም። ብቻ የሚሆነው ዝም ብለህ ተመልከት። ጋሽ አስፈርቶኛል። ልሳንን ባጣትም የኔ ባትሆንም ደስታዋን እንጂ ሀዘኗን ማየት አልፈልግም። ጥሩ ነው የዋህ ወንድሜ። ሰው ለአንተ የሞት ድግስ ይደግስልሃል፣ አንተ ደስታውን ትመኝለታለህ። የዋሆች ብፁዓን ናቸው፣ የፈለጉትን ያገኛሉ እንዳይላል። በር ላይ ተለጥፈሽ ምን ሰራለሽ? አይ ደገፈልኝ ለማማ ገፈልኝ ምን እቺ ትሰማለህ? በአንተ ላይም ሆነ በእህትህ ላይ ሞት ፍርድን የፈረድከው አንተው ራስህ ነህ። አልገባኝም። ግሬን ሁሉ እንደ ማስፈራሪያ ነበር አይደል የቆጠርከው? ወንድሜን በአደባባይ ጭራሽ በጥፊ ደግ አረገች። የአንተ ወንድም የማይገባው ደደብ ሰው ከሆነ ከዚህም የባሰ ይከተለዋል። አንተ ፈጠብቅ የነበረው ይሄንን ነው። ትሰማለህ? የወንድሜን ጥፊ ጥፍ አስከፍላችኋል። ስማ፣ በአንድ እህቴ የመጣ እንኳን ያንተም ማስፈራሪያ መለኮታዊ ኃይልም ቢመጣ አልፈራም። በጣም ጥሩ። እንግዲያውስ ከአሁን ሰዓት ጀምሮ ይህንን ቢሮ ለቀህ ያን የማድረግ መብትማ የለህም። ድርጅቱ የኔም ያንተም ገንዘብ አለ። እሱ ያለው በወረቀት ላይ ነው። ያንን ወረቀት ደግሞ ወደ አመድ ክምርነት ቀይረዋል። እንደዛ አድርገህ ዝም ብዬ በቀላሉ የምለቅ ይመስልሃል? ምን ልታደርግ? ምንም የማድረጉ አቅም የለህም። አንተ ማለት እኮ የተሸነፈ አንበሳ ነህ። ጉልበት ያለው ነገር ግን ጉልበቱን መጠቀም የማትችል ልፍስፍስ ነህ። ምን ልትመታኝ? ስማ፣ ላንተ የሚያንስ ወንድነት ያለኝ እንዳይመስልህ። ሂድ፣ የፈለግከውን የፍርድ ቤት በር አንኳኳ። ነገር ግን ቅንጣት ታህል ማስረጃ የለህም። አንተም ሆንክ እህትህ ጎዳና ላይ ስትወድቁ ያን ጊዜ ቀጥ ብለህ ወደ መስመሩ ትመጣለህ። አሁን ውጣልኝ። ሽንፈትህን በልብ ይዘህ አንገትህን አቀርቅረህ ቀጥ ብለህ ውጣ። ውጣልኝ ወደዛ። ሰማለህ? ዘብ ጠርቼ እየተገፈተር ከመውጣት በፊት ቀጥ ብለህ ውጣ። ሂድ፣ ውጣ። ውጣልኝ አልኩህ ወደዛ።
እንዴት አደርሽ ልሳን? ምን ነው ፊትሽ ልክ አይደለም። በዚያ ላይ ደግሞ በቂ እንቅልፍ እንዳላገኘሽ አይኖችሽ ያሳብቃሉ። አቶ ኤዲዲያ ቆይ ግን ማን ነኝ ብለህ ነው የምታስበው? እንዴት ምን እኔን ትጠይቀኛለህ? በእኔና በወንድሜ ምን አስበህ ነው? በስራ ብቻ የነበረው ቅርርባችን ወደ ስጋ ዝምድና አድጎ እንዲጎለብት ብቻ ነው እንድና ነው የምትፈልገው? ታዲያ ሌላ ምን ሊሆን ይችላል? የምታውቀውን እኔ ልንገርህ። ስማ እስቲ ሰው ዘመዱን በረሃብ ይቀጣል እንዴ? ችግር ላይ ይጥላል እንዴ? ያመነን እስራኤል አታለ ገንዘቡን ለራስ ማድረግ መፈለግ ነው የኛ ዝምድና? ረጋቤ ልሳን እየተናደድሽ እኮ ነው። ደግሞም ወንድምሽ ትክክለኛውን ነገር የነገረሽ አይመስለኝም። ወንድሜ ጆሮና አይን ለኔ በቂ መረጃ ነው። ሰው ፍቅርን በገንዘብ ልገዛ የምትፈልግ ግብዝ አትመስለኝም ነበር። ኖ ተሳስተሻል እያልኩ በአንተ የተነሳ ወንድሜ ራሱን እያጣ ነው እኮ ነው የምልህ። ለዚህ ተጠያቂው ነው ያደለው እሱ ራሱ ነው። ደግሞ እውነቱን ነው ማወቅ የምትፈልጊው? አዎ በቀና ጀመረልኝ። በጸባይ የማይገባችሁ ከሆነ በጉልበት የወንድሜን ህይወት ማስተካከል ግዴታዬ ነው። አረቆይ ለሞኑ አንቺ ማን ነሽ? ባንተ ጠባብ ጭንቅላት የሚለካ ማንነት ስለሌለኝ አልነግርህም። አንቺም እንደ ወንድምሽ ሽንፈትን በስድብና በንዴት ነው የምትገልጪው። ይልቅ ለሁላችንም የሚበጀን ለመጋባቱ መዘላለፉ ሳይሆን መግባባቱ። ስማ ይሁን ቢባል እንኳን እንዳንተ አይነት ባለጌ ሰው ዘመድ ማድረግ ይመስልሃል? ለክብር የምትጨነኩሩ አበሻ ሴት ነሽ። ጉረኛ ይልቅ ምናምን የምትዩን ተይውና ለአንዲት ቀን ለእንቁ ይህ የጋለ የወንድነት ስሜቱን የሚያበርድበትን ሴትነትሽን ብትቸገርለት። ስማ ፍቅር ማለት በሁለት ወጣቶች እግር መሃል ያለ ሙቀት ማድረግ ያለ እንዳንተ አይነቱ የማይገባው ግን ትልቅ የወጣ ልኳል። ለኔ ምንም አይደለም። ግን ወንድምዬ እነዛ ዱርዮች የሆነ ነገር ቢያደርጉ ኖሮ በስመ አብ። ሁለተኛ ግን አይለመድህም አይደል? የትላንትናውን ይቅርታ ካደረግሽልኝ ሁለተኛ አይደገመኝ። አውቃለሁ ወንድምዬ፣ አንተም እኮ ጨንቆ ነው ይሄንን ያደረገው። ግን መጠጥ ሌላ መዘዝ ይዞ ነው የሚመጣው። ግን ለችግርና ለሐዘን መፍትሄ አይሆንም። ደግሞ አንተ ራስን በአልኮል መጠጥ ውስጥ ደብቀህ እኔስ ከማን ጋር ችግርን ሐዘንን ልጋራው? አይሽ እኔ በጣም ራስ ወዳድ የራሴን ብቻ ነበር ያሰብኩት። ተው በቃ። ሁሉም ነገር የሚያበሳጭ የሚያስጨንቅ ለኔ ስትል እንደሆነ ይገባኛል። አሁንማ ከገንዘቤም ከድርጅቴም ሳልሆን ቀረው። እመነኝ ሁሉንም መልሰህ ታገኘዋለህ። እስከዛስ ልሳን ምናልባት ካሁን በኋላ ቁርስ በልተን ምሳ መድገም ሊከብደን ይችል ይሆናል። ከምንም በላይ ደግሞ ትምህርትሽ ልሳን፣ ከምንም በላይ የትምህርትሽ ጉዳይ ያስጨንቀኛል። ወንድምዬ እኛ ለሰዎች መጥፎ አልሆንም አይደል? በሰዎች ተገፋን ተበደልን እንጂ እግዚአብሔር ደግሞ የተበደሉትን ይረዳል፣ የተገፉትንም አይጥልም። ምን ነው ቤትህ እንግዳ ሲመጣ እንደዚህ ነው እንዴ የምትቀበለው? መናገር የምትፈልገውን ተናገር ነው። ይገርምሃል
ጥቂት ነው ከመኪና ወርጄ እግሬ ተጓዝኩት። ነገር ግን የሰፈራችሁ አዋራ ጨማለቀ። መናገር የምትፈልገውን ተናግረህ የጨረስክ መሰለኝ። አሁን ትወጣልኛለህ? ደህና እቃዎች አሉ ባክህ። ሶፋው፣ ቴሌቪዥኑ፣ ቴፑ እንዲሁም ብፌው። እነዚህም ብትሸጥ ለጥቂት ጊዜ ለዛች ለደፋር እህትህና ላንተ ሆድ መሙያ ሳይበቃችሁ አይቀርም። የእህቴን ስም አትጥራ። ልቀቀኝ። ባስፈለገ ሰዓት የምታንቀ የዶሮ አንገት መሰለህ እንዴ? ይገርማል ደግሞ ባክ፣ አቅም ሁሉ አንሷል። ገና ደግሞ እህትህ ትምህርቷን አቋርጣ እዚህ ቤት ስትቀመጥ ያን ጊዜ ጉልበት ሁሉ ቄጤማ ይሆናል። በእናትህ ዲዲያ፣ በእናትህ ይህን ያህል ምን አደረግኩ? ለምን አትወኝም? አንድ ምስኪን ወንድም ለአንዲት እህቱ መሆን ያቃተው ትንሽ ሆነ ታየኸኝ። ለማንኛውም ደህና ሴት ብሎ ጥሩኛል። ያ ቢሉት ያግ ነበር። እንዴት ምን ማለት እንዴ? ጋሽዬን ተክለ ሰውነት እንዴ ተመለከተ አንተን እንዴ ወንድ ብሎ ጠራ። አንቺ ደግሞ ጋሽዬ ምናምን ትያለሽ። እሱ ሰውዬ ሌጦ ለብሶ ምናምን እንትን ብሎ ስለመጣ ነው እንዴ? አይገርምሽም? ከጋሽዬ ነው ሌጦ ራሱ ለማላይ ነው የሚያምነው። እሰ የኛ ተዳስማ የኛ ዜና አቀረብህ። ኧረ እባክሽ አንቺ ዲነቲ ሲዳር ፈላስፋ ነው እንዴ? ከሸወደች ግጥም አድርጎና እኔ ጣሃይ እንኳን ያ ዚነዲን ዚዳ ቀርቶ ያማን ነው በስከኛውን ማሪያ ከረን በደንብ አቋል ዛሬ ከላቀለችው። ኧረ እባክሽ ንፋውቶኛለሽ እንዴት ብለሽ በጣም ምን አስገለፍና። ኧረ በእናትሽ ጊዜ ስጪኝ፣ 10 ደቂቃ ስጪኝና በደንብ ልሳቀኝ። ኧረ ቦክሰኛው ትላለች እንዴ? አይገርምሽም? ይኸው እንትና ማሪያ ኬሪ የምትይው አትሸወጂ። ማሪያ ኬሪ እኔ ራሱ ዘበኝነት ከእሱ ነው ያየሁት። ዓለም አቀፍ ዘበኛ እኮ ነው ማሪያ ኬሪ። እና እንዲያው ሻበር ላይ ተጎልቶ በር መጠበቅ ሙያ አይመስልህም? አልቀረብህም። እኔ ዘበኝነት ሙያ አይደለም እና እንዳንቺ እዛ ማድቤት ገብቼ ድስት ምናምን የጥራጊ ምናምን የጣቢ ምናምን ማጠብ አለብኝ። እንትን ከሰል ምናምን እንትን ማድረግ አለብኝ። እንዴት አንቺ እንዴ አንተ የዝምባ እንጀት ከማክለማ ደጋሪው እንኳን በለ እየሰደብሽኝ ነው። እኔ ሽኩል ሙሉሽ እንደዚህ አጥገብሽ ምጥቂ ኢደን ደጠብቴ አዋይ ነው ሩዋንዳ ነው ማለት ቤቱ። እንዴ ሴቶችማ መጮህ ታውቅበት የለ እንዴ? የሚገርምህ ነገር ማለት ነው እንዴ አንድ ባለጌ ሰው ማሟላት ያለበትን ነገር ሁሉም አሟልታል። እና ደረጃ በደረጃ አሟላው እና ዛዲያ እኔ ማጥንሻለሁ፣ አንቺም በደረጃ በደረጃ አጥናለሁ። አጥንሻለሁ። ምን አባሽ ታመጣለሽ? በቃ ሲያው ቀጥ ብለው ውጣልኝ። አልወጣም። አንቺ አልወጣ ካልክማ በጉድሽ ትወጣ። አንቺ ራስሽ በጉድሽ አትወጪም እንዴ? እኮ ጋሼ ቤት ነው። ማን ያዛል? አገርምሽም እንዴ? ሁሁሁ ይኸውልህ አንተ ሰውዬ ነገር ያለው ዛሬ ይሄን አልወሉ አናትህን የአበባ የፈነዳበት ሳላስመስል ቀጥ ብለው ውጣ። እኔ ደግሞ ይሄ አሎሎ ጭንቅላትሽን የቦሌ ፍንዳታ የፈነዳበት ነው ማስመስል። ሰርግ ነው እንደ እሰይ ምናምን አልወጣም። ወንድ ሆኖ ያስወጣኛል። አልወጣም። ይነሽ እኮ ይሄ ቤት እኮ የጋሼ ነው። አይገርምሽም እንዴ? አልወጣም። አንቺ በእናትሽ እኔ ፀሐይ እኔ ይኸውልሽ በእናትሽ ሳምባ በሽተኛ ነኝ። ፀሐይ እኔ ይኸውልሽ መርፌው ራሱ አጨረስኩ። በእናትሽ እንቁላል ምናምን በቃ እናንተ ሰዎች እቤት ውስጥ ማንም የለም ብላችሁ
በአንድ እግሩ ታቆሙታላችሁ አይደል? ጋሼ መጡኝ። ጋሼ እኔስ ምን ቦሌ ጎርታዋለች፣ አይምሮዬ ምናምን በጣም አስጨንቀዋለች። እኔ ህግ አጣቅሼ በላው ቀጥ ብለው ጣል። ልውጣ? አውጣ ቶሎ በል። እሺ መጀመሪያ እንደሱ አይሉም እንዴ? ፀሐይ ሌጦ ወጣ እኮ ነው በለ። እወጣለሁ። አይ ታዲያ ጋሼ ምንድን ነው ያስተኩሉኛል እንዴ? ሻንጣ ሊያዝ ስማንኩ የኔን ህይወት እንደዚህ ምስቅልቅል አድርጋችሁ ምንድነው የምትጠቀሙት? ምን እያልከኝ ነው? የኔ ህይወት ተበላሽቶ ግን እናንተ ዝም ብዬ የምተውላችሁ እንዳይመስል። አልገባኝም ነገሩ። አንተም ወንድምህም ደደቦች ስለሆናችሁ አይገባችሁ። በቃ እዚህ ጋር አሁን መንገድ ላይ መሰዳደቡ ጥሩ አይመስለኝም። አሁን ልትሄድልኝ ትችላለህ? ባልሄድስ አንተ? አዝናለሁ። ቁመህ ማለት ትችላለህ። ፍጠረሽ ልሳ እኔ የማስበው አንቺ የኔም ሆንሽ የሌላ ሰው ክፉሽን ማየት እንደማልችል ብቻ ነው። እመኚኝ ልሳ በወንድምሽ ላይ አንቺም ላይ ምንም መጥፎ ነገር አላስብም። ምንድነው ልሳን? ምንድነው ነገሩ? ብዙ አልቅሰሻል እኮ። ምንድነው እየሆነ ያለው ነገር? እስቲ ግልጽ አድርጊልኝ፣ እስኪ ንገሪኝ። ምንድነው የፈጠረው ችግር? ዛሬኛ በእጃችን ላይ በሳቤስትን የሌለ እንደሆነች ሆነናል። ፎቀን በገንዘብ ማጣት ምክንያት የምወደውን ትምህርቴን ላቋርጥ ይገደዳል። ምናልባትም የምወደውን ወንድሜን አጣሁ። ምን? ይኸውልሽ ልሳ በመጀመሪያ ደረጃ በገንዘብ ምክንያት አይደለም ትምህርትሽን ማጣት ቀርቶ የሚያስፈልጉሽ ጥቃቅን ነገሮች ራሱ አይሆኑልሽ። ወንድሜ ከኔ ተደብቆ እያደረገ ያለውን ነገር እስኪ ንገሪኝ፣ ግልጽ አድርጊልኝ እስኪ። እነግርሃለሁ፣ ግን በምነግርህ ነገር የእውነት እጅ ከሌለበት ወንድሜ ጋር ላትጋጭ ቃል ግባለሁ። አንቺም ቃል ግቢልኝ። የሚያስፈልግሽን ያህል ገንዘብ ሰጥሽ ትቀበኛለሽ? እምቢ አልልም። ምክንያቱም በአሁኑ ሰዓት በጣም አስፈላጊ ልሳ እኔ የአንቺን ችግር አይቼ የመታደሱ ጉልበት ስለሌለኝ እንጂ አንቺ ገንዘብ ሰጥቼሽ አንቺ ፍቅር ምላሽ ለማግኘት የምትፈልግ ከንሱ አድርገሽ እንዳትስ። አመሰግናለሁ። And over my heart I'll find my way.
እያልሽኝ ነው ያለሽ ውርሳ? ቢያንስ ነገሮች እስኪስተካከሉልን ድረስ ለእኔም የትምህርት ቤት ክፍያ እንዲሁም ለአንዳንድ ነገሮች የሚሆንም በቂ ገንዘብ አግኝቻለሁ። እኔ እንጃ የሆነ ነገር ፍርሃት ይሸተኛል። እኔ ለፍቼ ከማገኘው ውጪ ሊረዳን የሚችል ዘመድም ሆነ ማንም ምንም የለም። አንቺ ገንዘብ ከየት ልታመጪ ትችያለሽ? በትምህርቴ ምን ያህል ጎበዝ እንደሆንኩ ተማሪዎችን መምህራንም ሁሉም ማሳምረው ያውቃሉ። ነገሩን ወዴት ነው የምታዞሪው? እኔ የጠየቅኩሽ ጥያቄ ገንዘብ ከየት አመጣሽ ነው። ይህንን ብቻ ንገሪ እኮ ልነግርህ አይደለ? ከዛ የትምህርት ቤቱ ዲን ባጋጠመኝ ችግር ምክንያት ትምህርቴን ላቋርጥ እንደሆነ ስነግራቸው እንዴት ተደርጎ አሉና ከተማሪዎችም ከመምህራንም እንዲሁም ከቦርዱ አባላት ገንዘብ ሰብስበው ከካዝና አውጥተው ሰጡኝ። ምን ነው አላመንከኝም ነው ወይስ ደስ አላለህም? ይሄ አይንሽማ ምንም ሊዋሽኝ አይችልም። በፊትም አምንሽ ነበር፣ አሁንም አምንሻለሁ፣ ወደፊትም አምንሻለሁ። ከምንም ነገር በላይ ደግሞ ትምህርትሽን መቀጠል በመቻልሽ በጣም ደስተኛ ነኝ። ቆይ አንዴ $20,000 ብር በጣም ብዙ ነው። የትምህርት ቤቱ ዲን ብሩን ሲሰበስቡ በቼክ ነበር ማለቴ ከመምህራንና ከቦርዱ አባላት 15,000 ብር ሰብስበው ከራሳቸው ደግሞ 5,000 ብር ጨምረው በቼክ ቀይረው ሰጡኝ። ወንድምዬ የራሳችን የሆነች ትንሽ ዓለም መስርተን ሁሉንም ነገር እናልፈዋለን፣ ሁሉንም እንረሳዋለን። አመሰግናለሁ። መቼም ውለታህን እኔ አልከፍልም። እግዚአብሔር ይክፈል። አዎ እስራኤልም የድሮ ወንድሜ ነው። በጣም እንጂ ደግሞ ገንዘቡን ካንተ መውሰድን ቅንጣት ታክል እንኳን አልጠረጠርም። ደግሞ ያልኩህን እንዳትረሳሽ። የቱን ከወንድም ጋር ከሄዲዲያ ጋር ያልኩህና እሺ እሺ ቻው።
እኔማ አንተ አንጀቷ የሚያወራውና ልቧ ውስጥ ያለው ነገር አንድ ነው ብዬ አምኜሽ ነበር። ግን አንቺ ለዚህ ነዋ ሴትነትሽን ክብርሽን ያዋረድሽው፣ ሴትነትሽን በሀያ ሺህ ብር የሸጥሽው ለዚህ ነበራ። ምን አለበት ፍላጎቱ ከነበረሽ መጀመሪያውኑ ብትነግሪኝ፣ ወደ መረጥሽው ሰው በደስታ ሸኝሽ ነበር። እኔ እኮ ወንድምሽ እንጂ ባልሽ አልነበርኩም። እንዴት ነው የምትስላችሁ? ከጆሮዬ በላይ ምን ልፍጠር? ልብሽን እንደ ወርቅ አቅልጦ እንደ ሰም ቀጥቅጦ በገንዘብ የገዛውን ጎረምሳሽን ስታሞቃሽ ሰማሁሽ እኮ። ስማኝ አንድ ጊዜ። ከዚህ በላይ ያንቺን ጉድ የሚሰማ ጆሮ የለኝም። ይሄን ሁሉ ነገር ያደረግኩት አንተው ስል ነው፣ ስለምወድህ ነው። ሔዋን አይደለሽ? ድሮስ ከእናንተ ምን ይጠበቃል? የሞት በለስ እንጂ። እኔ ለኛው ህይወት በማሰብ ነው ይሄን ሁሉ ችግር የተጋፈጥኩት። አንድ ነገር ልንገርሽ፣ የሌባ አይነ ደረቅ ነሽ። እኔ ሌባ? አዎ አንቺ ሌባ። ህይወቱን አሳልፎ ከሰጠልሽ ወንድምሽ ይልቅ በዝሙት የሚያረክስሽን የነዋይ ፍቅር የመረጥ ኤልዛቤል ነሽ። አዎ ሸርሙጣ ነሽ። እጄን ሳታስችኝ ቤት ለቀሽ ትውጫለሽ። እኔ ማን አለኝ? ታውቃለህ፣ ሙሉቄም መድረሻዬም አንተ ብቻ ነህ። በፊት ነበር፣ አሁን እኔ ብቸኛ ነኝ። ሂደሽ ከሀብታሞቹ ጋር የፍቅር ወለላ እየጠጣሽ ነው ትችላለሽ። አሁን ግን እኔ ብቻዬን ተይኝ። የማማንስ አደራ ተሷል። የማማን አደራ አደራሽ በየትኛው ወንበር ይዘሽ ስቸረችር ያስመስለኛል። እባክሽ አሁን ተማመት የበፊት ትሰጪኝ እንጂ። ወንድሜ፣ እኔ እናንተ ግን ተለያይተን የምንኖር ይመስላል። ከእኔ ጋር ሙግት ነው ያልሽው? ነገ ጠዋት ስመለስ እዚህ ቤት እንዳላገኝሽ። እሺ፣ ወዴት ነው የምትሄደው? Hey, hey.
ቀረህና? እስራኤል እኔ በሰላማዊ መንገድ ላናገርህ ነው የመጣሁት። ትሰማኛለህ? እኔ ከዚህ በኋላ ለማንም የሚያዝን ልብ የለኝም። ገድዬ ለመሞት ተዘጋጅቻለሁ። አንተ ደግሞ በእጄ ከሚጠፉ ሰዎች የመጀመሪያው ከመሆን በፊት ከኔ ቤት አቅራቢያ ብትርቅ ይሻላል። ምን የተነካ ብለህ ነው? እኔን ነው አይደል እንዴ በቀደም በሰው መሀል የደበደብከኝና ያዋረድከኝ? ነው አንተ እንደዚህ ጠብ የለሽ በዳቦ ከኔ ጋር በሰላም መኖር ነው የምትፈልገው? እኔ ከማንም ጋር ጸብ አልፈልግም። እንግዲያውስ ካንተ ገንዘብ ልቅ የኔ ስጋ ወንድም ነው ይጠቅማል። እህቴን መልሰህ ለመስጠት ምን እያልክ ነው እስራኤል? ልሳንን ካየኋት ሳምንታት አልፈውኛል። ስልክ ብደውልላትም አታነሳው። ቢጨንቀኝ ነው በድፍረት እዚህ ድረስ የመጣሁት። እንዴት ላምነው ይችላል? አንተ እምነት ጉዳይ አይደለም እስራኤል። እመነኝ፣ ልሳን አንዳች እንከን ቢገጥማ አንተንም ሆነ ወንድሜ መለቃችሁ እንዳይመስልህ። ፍቅር ለብቻዬ ወድቃብኝ ምናልባት እኔ ደስታ ስትሄድ ስከተላት ፍቅር ለብቻዬ ወድቃብኝ ምናልባት እኔ ገፋሁት ስትሄድ ስከተላት አንተም ፍቅርህን እኔም ገንዘቤን አግኝተናል።
የማማ አጥንት ብለህ አንድ ጊዜ ስማኝ። ይሄን እንኳን አስጠላው፣ ግን እንዴት ልብ ጨከነ? እንዴት አስቻለ? በጣም ነው የጠላሁሽ። ግን አንቺ አንድ ማህፀን የተጋራሽ አንድ አይነት ደም በውስጣችን የሚዘዋወርብን እህቴ እንደዚህ ሆነሽ፣ ሌላው ባዳማ ምን ያህል ሊጨካከን ይሆን? ልሳን የእናቴ ደም በውስጥሽ ባይኖር ኖሮ ጭንቅላትሽን እንደ እባብ ቀጥቅጬ እዚሁ ቀብርሽ ነበር። ተመልከች፣ ከአሁን በኋላ ፊት ለፊቴ ብትመጪ ክፉ ወንጀል ታሰር። ምን ነው ቆምሽ? አልጋው ላይ አረፍ አትይም እንዴ? መኝታ ቤት በጣም ውብ ነው። በጣም አመሰግናለሁ። ለኔ ግን እንደ ዛሬም ውብ ሆኖ ታይቶኝ አያውቅም። ዛሬ ይሄን ያህል ምን ተገኘና ነው? ልሳንዬ፣ አንቺ ዛሬ መኝታ ቤቴ ገብተሽ እዩ ነገር ፈጠርሽለት። ይሄን ያህል እኔ ማንኝ ነው? ልሳን፣ ምን ያህል እንደማፈቅርሽ ታውቂ የለ? ይህን የፍቅር ጊዜ ምን ያህል በጉጉት እንደምጠብቀው ታውቂ የለ? እንዴት እንደማፈቅርሽ ታውቂያለሽ። ትረጅኝ የለ እንዴ? እረዳሃለሁ። ይሄው ዛሬ እኔ በፍቅር መዳፍ ወድቄ አምላኬ። ልሳንዬ፣ አንድ ጊዜ ልሳምሽ። እንቁ፣ ከዛሬ ጀምሮ ፍላጎቴ ነው። እንቁ፣ ዛሬ እኔነቴን በእምነት አሳልፌ ልሰጥ ዝግጁ ነኝ። እኔም ህይወቴን ሁሉ አሳልፌ ልሰጥሽ ዝግጁ ነኝ። እኔ ቆንጆ፣ መጀመሪያ ግን ሻወር መጠቀም ፈልጋለሁ። ሁሉም ነገር ያንቺ ነው። ሶስተኛ በር ላይ ያለልሽ። ተነሽ። አመሰግናለሁ ልሳንዬ። አብሬሽ ብመጣ ችግር አለ እንዴ? አንተ ደግሞ አትቸኩልሽ፣ ተራህን ጠብቅ። አፈቅርሻለሁ።
ሰው አለ? ግባ ጋሻ አለው። ምን እየሆነ ነው ያለው አንተ? ምንድነው ጋሼ? ምንድነው ነገሩ? ምን እንደሆነ ማን አንተ ትነግረኛለህ? ቹሻ ልጅ የገባችበት ገብቼ እስትንፋሷን ቆርጠላታል። ያኔ እኔ ደግሞ ያንተን እስትንፋስ ቆርጠላል። ምን? አሁን ጋሼ በልሳን ላይ አንዳች ነገር ብታደርግ ሳልወደው በግዴ አንተን ላሳዝንህ እገደዳለሁ። ምን ያልክ ነው አንተ? እኔ እኮ ወንድምህ። ልሳን ደግሞ ፍቅሬ፣ ያለ እሷ መኖር የማልችል እስትንፋስ። አንተ ያንተን እስትንፋስ የሆነች ሴት ልቀቀኝ! አሁን የኔ እስትንፋስ የራሷን መብት የራሷን ገንዘብ ነው ከመሳቢያ ውስጥ ይዛ ሄደችው። እሺ ደግሞ ስርቆት አይደለም፣ የሰረካትና የነጠቃትን መብት ይዛ ሄደችው። እንደሱ ነው? ለካ አንተ አንዱ ነህ የጭቃ ውስጥ እሾህ የሆንክብኝ። እኔ ለአንተ ፍላጎት መሳካት እሮጣለሁ፣ አንተ የኔን ፍላጎት ገደል ለመክተት ትንደረደራለህ። ምንድን ነው ያንተ ፍላጎት? ፍቅርን እንደ ሸቀጥ በገንዘብ መግዛት? የልሳንና የወንድሟን ሀብት ለአንተ ማድረግ? ያን ያንተ ፍላጎት? ዝጋ! ሽንፈት ነው የሚያስጨው። ልሳንን ይበልጥ ዛሬ ያፈቀርኳት በሴት ብላት በጉንዳን ጉልበቷ የሰረካትና የነጠቃትን መብቷ ጠቀች። በሴት ሰማለህ አንተ እንደ ወትሮ ሁሉ የወንድምህን ቃል ሰምተህ ብትተባበር ይሻላል። ካልፈለክ ደግሞ መተው ትችላለህ። እኔው ራሴ የገባችበት ገብቼ ከነ ወንድሟ ንብረቴን አስመልሳለሁ። ታውቃለህ ደግሞ እኔ ዲዲያ ማን እንደሆነ። እየነጠቀኝ ወንድም ነኝ ትለኛለህ? ይህ በራስ ወዳድነት የተጨማለቀ ወንድምነትን ወደ ታየ ገደል ይዘህ ልትገባ ትችላለህ። ሄሎ ማርቆስ፣ ለጥብቅ የስራ ጉዳይ ፈልጋለሁ። በፍጥነት ቤት ነህ? አዎ። እናንተ ብቻ የምትሰራው ስራ አለ። ሰው እንገላለን። አሁን የኔና የእስራኤል ጉዳይ የህልውና ጥያቄ ውስጥ እየገባ ነው። ነገሩ ሲጀመር ለወንድሜ ፍቅር ስል ነበር። እና አሁን ከኔ ምንድን ነው የምትፈልገው? ጥንቃቄ የተሞላበትን ትብብርህን እፈልጋለሁ። ያቺ እህቱ ሰርቃ የወሰደችውን ሰነድ እስራኤል እጅ ከገባ በቀጥታ ህግ ፊት አቆሙ የድርጅቱ ባለድርሻ መሆኑ አሳምኖ ህልሜን ሁሉ ገደል ይከተዋል። ሰነዱ በእጁ አልገባም እስካሁን? እርግጠኛ ነህ? እርግጠኛ አይደለሁ። እጁ ገብቶ ሊሆን ይችላል።
ነገር ግን ፍርድ ቤት እንዲደርስ ጊዜ እንዳልሰጠው እርግጠኛ ነኝ። ፍርድ ቤት ከመድረሱ በፊት እንዳቆምልን ነው የምትፈልገው? እንዲቆም ሳይሆን እንዲወገድ ነው የምፈልገው። ቀሪውን ከስራ በኋላ